እየታሰሩ እኮ ነው የተሾሙት አባቶቻችን። ድሮ አባቶቻችን ታስረው ነበር የሚሾሙ። ደግሞ አሁን አስረን እንሾም የሚልም እየመጣ ነው። እጅግ የሚያሳዝን ነው። መምህር ታደሰ ወርቁ ታስሯል። ያው ታስሯል የሚለውን ዜና ለመንገር ወይም ፍትህ ለመጠየቅ አልመጣውም። እያሰሩ መፍታት ብሔራዊ ልማድ መሆኑ እንግዲህ የታወቀ ነው። አቡነ አብርሃምን አይዞህ ማለት ይገባል፣ መደገፍ ይገባል። በእውነቱ አዎ ለኔ አይደለም። አይ አረ ጭብጫቦ እጅ የሌለው አለ፣ በደንብ አጨብጭቡበት። አዎ ንስጥሮስን ጳጳስ ነበር እኮ አይደል? ቢካድዋ ነገር ግን ሰው ምን መሰል በኦርቶዶክስ ቤተክርስቲያን ስለኖረ በኦርቶዶክስ ቤተክርስቲያን ከፍተኛ የስልጣን ማዕረግ ላይ ስለደረሰ ብቻ ኦርቶዶክሳዊ አረዳድ ይኖረዋል ብለንም መውሰድ በጣም ሰተት ነው ነገራችን። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን። በጠብቆቱ በመግቦቱ ያልተለየን ሕያው አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን እያል ሁላችንም እግዚአብሔር ይመስገን እያል እናመስግን። እንግዲህ በዛሬው ቪዲዮ በርካታ የቅድስት ቤተክርስቲያናችን ወቅታዊ ጉዳዮች መረጃዎች የምንዳስስበትን ቪዲዮ ዝግጅት ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ እንዳለን ይታወቃል። ቅድስት ሥላሴ መንፈሳዊ ኮሌጅ ላይ የተላለፈ ውሳኔ አለ። እሱን እንመለከታለን። መምህር ደራሲ አርታይ የምርምርና ጥናት አቅራቢ ሆነው ተወዳጁ መምህር ዲያቆን ታደሰ ወርቁ ታስሯል። በምን ምክንያት ታሰረ? እነማን ናቸው ያሳሰሩት? በዛሬው ቪዲዮ የምናየው ነው። አቡነ አብርሃምን እንደግፍ ሲሉ አቡነ ማርቆስ ጥሪ አቀርበዋል። ይህንንና ሌሎችንም መሰል እንዲሁም አባ ገብረ ኪዳን ኮስተር ያለ ለጳጳሳት እስከ መቼ ነው ማሳሰር በቅቷል፣ እያሳሰሩ መሾም በቅቷል የሚል መልእክት አስተላልፈዋል። እሱን ቪዲዮ እንመለከታለን። ሁሉንም እንግዲህ መርሃ ግብሩን ላይክ በማድረግ እንድትጀምሩላለው የመጀመሪያውን ቪዲዮ እንመለከት። ርዕሰ ሊቃውንት አባ ገብረ ኪዳን ለጳጳሳቱ የሰጡት መልእክት አለ፣ ያስተላለፉት መልእክት አለ። በጣም ጠንከር ያለ መልእክት። እስከ መቼ ነው እያሳሰሩ መሾም አብቅቷል ይላሉ። እስኪ እሱን እንመልከት። ጳጳሳትን ምንድነው የምንላቸው? ብፁዕ አቡነ እገሌ አይደለም የምንላቸው? ብፁዕ አቡነ እገሌ ነው የምንላቸው። ብፁዕ ምንድነው? ንዑድ ክቡር ማለት ነው። ንዑድ ክቡር ማለት ልዑል፣ ንጹህ፣ ቡሩክ፣ ቅዱስ፣ ጽሩይ ማለት ነው። ቢያንስ በእውቀታቸው የተመሰከረላቸው ከዘረኝነትና ከምድራዊ ሀብት ፍቅር ከሹመት ፍቅርም ራሱን ጵጵስናውን ከመፈለግም ፍቅር ንጹህ የሆኑ መሆን አለባቸው። ራሱን ጵጵስናውን ከመፈለግ ፍቅር እየታሰሩ እኮ ነው የተሾሙት አባቶቻችን። ድሮ አባቶቻችን ታስረው ነበር የሚሾሙ። ደግሞ አሁን አስረን እንሾም የሚልም እየመጣ ነው። ታስረው ቅዱስ ኤጲፋኒዎስ ታስሮ እኔ ጳጳስ አልሆንም ብሎ ከባቄላ አዝመራ ተደብቆ የሚደበቅበት ቢያጣ አህያ ሊያስወጡ ሄደው አህያው ደግሞ ምን ይገባል ከባቄላው ሊያስወጡ ሲሄዱ እዚያ ተገኘ። አስረው ነው የሾሙት በግዱ ዘመን። እኛም እናውቀው ይሄ ነው። እንዲህ ተደርጎ የተሾመ እንደሆነ የምእመናን ሕይወት ያብባል፣ ቤተክርስቲያን ትጸናለች፣ መናፍቃን ወደ ቤታቸው ይመለሳሉ፣ ተምረው በመካከላችን ፍቅር አንድነት ይሰፍናል፣ ክርስቶስ በቤተክርስቲያኑ ደስ ይለዋል። እንዲህ ሆነ እንደሆነ ጳጳስና የሚሾመው እንደዚህ ያለ ነው። አሁን ያሉት ጳጳሳት ጥሮች ናቸው፣ እየነቀፍኩ አይደለም። እሺ አባቶቻችን ከተሾሙ አክብረን ጸልየን መያዝ አለብን። ምንም ይሁን ምን የክርስቶስ ብርሃን አብሯቸው አለ። ሰው በግል ኃጢአቱ ሊቀጣ ይችላል እንጂ ጸጋ እግዚአብሔር አይለየው። ይሄን ማመን አለብን። እንዴው ዝም ብሎ እግዚአብሔር ትቶናል፣ እንዴው የዚህ ወንበዴ ተሰብስቦ እዚህ ቤተ ክህነት እያሉ ማውራት ጥጋብ ይባላል። በእውነቱ ኢትዮጵያን የተዋት እግዚአብሔር በዚህ ተቀይሞ ነው። እኔ እኮ እንዴው የእግዚአብሔር ታናሽ ወንድም እኮ የሚመስል ብዙ ሰው እኮ እንዴው መቼ ነግሯችሁ ነው እንደዚህ ብሎ ኢትዮጵያን የተውቋት በቤተ ክህነቱ ተቀይሜ ነው ብሏቸዋል? እኔ እንዴው እኮ እንዴው ሰው ትቢቱ እኮ የዕለት ውዳሴ ማርያም የማይደግመው ሰውዬ እኮ እንደሚል ቁጭ ብሎ ቢራ እየጠጣ ነው እንደሚለው ቁጭ ብሎ ይሄ አውደልድል ተሰብስቦ በጣም ሲል ነው የሚውለው እዚህ ቁጭ ብሎ እንዲሁ እኮ መጀመሪያ አንተ እንዲሁ ያንን የምትጠጣውን ትተህ ውዳሴ ማርያም በደገምክ እንዲሁ እኮ አይገርም እንዲሁ ኧረ
አዝመራን እንዲው በውጭ ሆኖ ማድነቅስ መተቸትስ ይቻላል? ገብቶ አርሞ ኮትኩቶ ብርድ ተመቶ ነው እንዴ ዝም ብሎ መፈትፈት? ርዕሰ ሊቃውንት መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። ምንም ማለት አይቻልም። በእርግጥም የቀድሞውንና የአሁኑን ዘመን የጵጵስና ሂደት በግልጽ የተናገሩበት ትምህርትና ማሳሰቢያ መልእክት ነው ማለት ነው። ይሄንን ለሁሉም እንግዲህ ድረሳቸው ማለትን እንወዳለን ማለት ነው። እንግዲህ በዚህ ጋር ተያይዞ ደግሞ ከጵጵስና ከሲኖዶስ ጋር ተያይዞ አቡነ ማርቆስ አቡነ አብርሃምን እንደግፋቸው ከጎናቸው እንቁም ብለዋል። በዚህ 5 ዓመት ውስጥ ስራ አስኪያጁ ነው አቡነ አብርሃም በርካታ ስራዎች መስራታቸው ይታወቃል። አሁንም ልንደግፋ መሆን ምን ጉድ ነው? መስቀል ጨብጦ እንዴ እንጀራው እዚህ ላይ ያለ መጠጡ እዚህ ላይ ያለ እንዶ አቡነ አብርሃምን አይዞህ ማለት ይገባል፣ መደገፍ ይገባል በእውነቱ። አዎ ለኔ አይደለም። አይ አረ ጭብጫቦ እጅ የሌለው አለ በደንብ አጨብጭቡበት። አዎ እንዲህ ነው በዘረኝነት የተለወሰ በእውነት ቆሻሻ ነገር። ይሄ በጣም አደጋ ነው። ያሳፍራል። ቀን ያልፋል፣ ያሳፍራል በእውነቱ። ምእመናንን እየገደል እንዴ ነገ ያሳፍራል። ከእግዚአብሔር መንግስትም ያስወጣል በእውነቱ። እግዚአብሔር ምን ያርግ እንዴ? መነኩሴ ጳጳስ ከሆነ መስቀል ከጨበጠ ሌላ ቀን እንዲያወጣል እንዴ? ምን ፈለገ እኮ እንዴ? ምን ይፈልጋል? ቆይ እንደው ከዚህ ውጭ እኮ ምን አለ እንዴ? የመጨረሻው እንዴ አድማስ የመጨረሻው መነኩሴ ጳጳስና ነው። ከዚህ ወዲያ ምን ማለት ነው? እንደው ምን አምሮ ነው? ምን ለምሆን? እና ይሄን እናንተም በእውነቱ ዝም አትበሉ ሊቃውንቱ። የእናንተ ዝምታ ነው እንዴ? እውነት ብፁዕ አቡነ ማርቆስን ቃለ ሕይወት ያሰማልን። እንግዲህ እንደ ጌታ መንፈስ ቅዱስ ሐሳብ ከሆነ ብፁዕ አቡነ አብርሃም ቢመረጡ እንግዲህ የሁሉም ምእመናን በጎ ፍቃድ ነው ማለት ነው። ነገር ግን መንፈስ ቅዱስ የወደደውን ያደርጋል ማለት ነው። እንግዲህ ከዚህ ጋር ተያይዞ ቅዱስ ሲኖዶስ የቅድስት ሥላሴ መንፈሳዊ ኮሌጅ ላይ ያስተላለፈው ውሳኔ አለ። እርሱ ምንድነው? እስኪ እንን ቪዲዮ እንይ፣ ውሳኔውን እንመልከት። ብፁዕ አቡነ ኤልሳ የሚመራው አጣሪ ኮሚቴ ያቀረቡትን ሪፖርቶች በቅደም ተከተል በንባብ ካዳመጠ በኋላ በጉዳዩ ላይ በስፋት በመነጋገር የሚከተሉትን ውሳኔዎች አሳልፏል። አንደኛ፣ የቅድስት ሥላሴ ዩኒቨርሲቲ ለትምህርት ማስፋፊያ ይሆን ዘንድ ለግንባታው የተበደረው ከፍተኛ ብድር የሥራ አመራር ቦርዱም ሆነ የጠቅላይ ጽሕፈት ቤቱ ባላጸደቀበት በቋሚ ሲኖዶስም ሆነ በምልዓተ ጉባኤ ሳይጸድቅ የተበደረው ብድር ስለሆነ ይህ ብድር ነባር የሆኑትን ሕንጻዎችን በማስያዝ የተበደረው ብድር እንደሆነ በጉባኤው የተነገረ ስለሆነ ይሄ የገባው ብድር ውል ስምምነት እንዲቋረጥ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያው ዙር የወሰደውን ብር 166 ሚሊዮን 45449 በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያዣነት ያስያዛቸውን የሁለቱን ሕንጻዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ምላሽ እንዲያደርግ ቅዱስ ሲኖዶስ በዚህ ላይ ውሳኔ አስተላልፏል። እንግዲህ ከቅድስት ሥላሴ ጋር ተገናኘ ብዙ ሐሳቦች እየተነሱ ነው። በነገራችን ላይ ግን ምን ያህል ተፈጻሚ ይሆናል የሚለው ነገር ራሱ ጥያቄ ምልክት ነው። መናፍቃንም እያራገቡት ነው። ለምን እንደሆነ ባላቅም ይሄን ነገር ከነሱ ጋር የሚያገናኘው ነገር ባይሆንም ያስተምሮ ጉዳይ ስላልሆነ ማለት ነው። ግን እያራገቡት ነው። መድኃኔዓለም ክርስቶስ ይወቅ ነው። መምህር ታደሰ ወርቁ ታስሯል። ያው ታስሯል የሚለውን ዜና ለመንገር ወይም ፍትህ ለመጠየቅ አልመጣውም። እያሰሩ መፍታት ብሔራዊ ልማድ መሆኑ እንግዲህ የታወቀ ነው።
እያሰሩ መግደል እስኪጀመር ድረስ ያው ይሄ ብርቅ ድንቃችን አይደለም። ነገር ግን መምህር ታደሰ ወርቁ ለምንድነው የታሰረው የሚለውን ግን መናገር ፈልጋለሁ። ያው በጣም ብዙዎች ሲሰጡት እንደነበረው ትንታሬ የመጀመሪያው ጉዳይ መምህር ታደሰ ወርቁ ትንታግ ነው። በቤተክርስቲያናዊ ጉዳይ ላይ ፈጽሞ ድርድር የሚባል ነገር የማያውቅ ለቅድስት ቤተክርስቲያንና ለአባቶቹ እጅግ በጣም ቅርብ በመሆን በተለያዩ አስተዳደራዊ ጉዳዮች ላይ ሙያዊ የሆነ ቀና አስተዋጽኦን የሚያደርግ ታላቅ መምህር ነው። የልብ ምት ነው። ስለዚህ ሁለት ጉዳዮች ላይ ቀጥተኛ ተሳትፎ እንዳያደርግ በማሰብ ነው እንግዲህ እንዲታሰር የሆነው። አንደኛው የዋና ስራ አስኪያጅና የጸሐፊ ምርጫ እንግዲህ በዚህኛው የሲኖዶስ ስብሰባ መኖሩ ይታወቃል። ስለዚህ የሆነ መንግስታዊ ጋንታ አለ በቤተክርስቲያን ውስጥ በሁለት ማሊያ እየተጫወተ ይችን ቅድስት ቤተክርስቲያን እየሸነሸነ በመሸጥ የሚተዳደር። ስለዚህ እነኚህ ለሃይማኖት ሳይሆን ለዘር ያደሩ አካላት እነሱ የሚፈልጉትን ነገር እንዲያደርጉ ሲፈልጉ እንደ መምህር ታደሰ ወርቁ አይነት ጀግኖችን ማራገፍ ይጀምራሉ እንደዚህ ማለት ነው። ሲቀጥል ሁለተኛው መረሳት የሌለበት ባለፈው የጥቅምት ወር ሲኖዶስ ላይ እጅግ በጣም አወዛጋቢና እጅግ አንገብጋቢ የነበረው የአዲስ አበባ ሀገረ ስብከት የሌብነት ጉዳይ ነው። ይህንን የለየለት የሌብነትና የውንብድና ክፉ ታሪክ ለመደበቅ ለመሸፋፈን የአዲስ አበባ ሀገረ ስብከት ሰዎች መዋዕለ ንዋይ ጭምር በመመደብ ነው እየተጋጋጡ ያሉት። ጥቅምት ወር ላይ በነበረው የሲኖዶስ ስብሰባ ላይ ቀድሞ በጠቅላይ ቤተ ክህነት ደረጃ ተቋቁሞ እጅግ የሚገራርሙ የማጣራት ስራዎችን በመስራት ሌባና ሌብነትን በደንብ አድርጎ በማጋለጥ ወደ ውሳኔ የሚንደረደረውን ጸረ ሌብነት የሆነውን በእነ መምህር ታደሰ ወርቁ የጀርባ አጥንትነት የሚመራውን ኮሚቴ መተውጣሉ የተገዛ ኮሚቴ አስቀመጡ። ያ ኮሚቴ ምን ያቀርባል አሁን የምናየው ነው። ምን እንደተጣራም በዛው እናያለን። ነገር ግን ነገሮች ተደባብቀው እንዲታለፉ ስለሚፈለግ እንደ መምህር ታደሰ ወርቁ አይነት ጠያቂ የሆኑ ሰዎችን በማሳሰር ነገሮችን መደፋፈን ነው የተፈለገው። መምህራችን መምህር ታደሰ ወርቁ በሁለት ምክንያቶች ነው የታሰረው። አንደኛ በሚኖረው የጠቅላይ ስራ አስኪያጅና የጸሐፊ ምርጫ፣ ሁለተኛ የአዲስ አበባ ሀገረ ስብከትን ሞልቶ የፈሰሰ የሌብነት ታሪክ ለመደበቅ ለመሸፈን። ቅድስት ቤተክርስቲያንን ልጆቿ ቆመን እያየናት ገድላችሁ አጨርሷትም ልትቀብሯትም አትችሉም። መምህር ታደሰ ወርቁን ያሳሰረው ጳጳስ ይሄ ይታወቅ። ሁለተኛ ቪዲዮ ይኖረኛል። ዲያቆን ታደሰ ወርቁ የታሰረበት ሂደት ይሄ ከሆነ በምን ምክንያት ታሰረ? እነማን ናቸው ያሰሩት? እንዴት ታሰረ የሚለውን ምናልባት እንግዲህ በፍኖተ ጽድቅ ላይ ዙሪያ በቋንቋነሽ ሚዲያ ላይ ያቀረበው ጠንካራ መምህር ታደሰ ማን ነው? መምህር ዲያቆን ታደሰ ወርቁ የምናውቀው ጠንካራ ነጭ የሚል መምህር ነው። በዚህም የተነሳ ፍኖተ ጽድቅ ላይና ጳጳሳት ላይ ያቀረበው ከፍተኛ የሆነ ሂስ አለ። እርሱ የሆነ ያታሰረው የሚሉ በርካቶች አሉ። ማን ያታሰረው ከጀርባ ይሄን ቪዲዮ ተከታተልን እንመለስ። አንድ ሰው ጳጳስ ስለሆነ መነኩሴ ስለሆነ መምህር ስለሆነ የሆነ ደረጃ ላይ ስለደረሰ ኦርቶዶክሳዊ አእምሮዊ ስሪት ማይንድሴት ይኖረዋል ማለት አይደለም። በነገራችን ላይ በጣም ጥንቃቄ የሚያስፈልገው ለምን መሰለህ? ለዚህማ ንስጥሮስን ጳጳስ ነበርኩ አይደል? ይካዷል። ነገር ግን ሰው ምን መሰለህ በኦርቶዶክስ ቤተክርስቲያን ስለኖረ በኦርቶዶክሳዊ ቤተክርስቲያን ከፍተኛ የስልጣን ማዕረግ ላይ ስለደረሰ ብቻ ኦርቶዶክሳዊ አረዳድ ይኖረዋል ብለንም መውሰድ በጣም ስህተት ነው። በነገራችን ላይ ግን እንዴት ነው የምንወስደው? መመኑ ለምን እንደሚደነግጠው አየመመኑ ተመልከት። በዛ ልክ በጳጳስ ደረጃ እንዲሆኑ ሲመጣ እንዴት ይሆናል ብሎ ነው የሚደነግጠው። ነገር ግን አንድ ሰው ኦርቶዶክሳዊ አረዳድ ወይም አእምሮዊ ስሪቶች እንዲኖረው ተመልከት። በጣም ፕራክቲካሊ የሆነ ኦርቶዶክሳዊ ላይፍ ሊኖረው ይገባል። እለት እለት የሚስጥራት ተካፋይ ያን የሚፈጽመው ደግሞ ስራው አድርጎ ሳይሆን ተመልከት ህይወት ኑሮ አድርጎ ሲያደርገው ነው። በነገራችን ላይ ዲያቆን ታደሰ ወርቁ በዚህ መልኩ ለእስር ተዳርጓል ማለት ነው። እንግዲህ እግዚአብሔር አምላክ በጤና ይጠብቅልን ዘንድ በጎ ፈቃዱ ይሁንልን። መቼስ ምንም ማድረግ አልተቻለም። ዘንድሮ ቤተክርስቲያኗ አሉ የሚባሉ ሰዎች የታሰሩ እየተንገላቱ ስለሚገኝ ማለት ነው። እንግዲህ ይሄንን ቪዲዮ ለመጨረሻ እንመለከት እስኪ። ምእመን ተኮር እቅድ ካልታቀደ ቤተክርስቲያን ከጥፋት አትድንም። ቤተክርስቲያን የምትድነው አሳ ተኮር ሳይሆን ምእመን ተኮር በግ ተኮር እቅድ ሲታቀድ ነው። አሳ ተኮር እቅድ ገንዘብ ተኮር አመራር ነው።
በጎችን ተኮር እቅድ ማለት ደግሞ ድህነት ተኮርና ምእመን ተኮር እቅድና አመራር ነው። ይህን ስናደርግ በእርግጥ የጌታችን ኢየሱስ ክርስቶስ ፍቅር በካህናት ጉባኤ ይገለጣል። እንደዚያ የሆነ እንደሆነ እሱም ተገኝቶ ቤተክርስቲያንን ይመግባል። ዘየመራርቱ አለ ቤተክርስቲያን ዘተከላላቲ ምዕራፈ ስብሐት ሃይማኖት ጉባኤ መንፈስ የሃይማኖት ማረፊያ ላደረጋት ለቅድስት ቤተክርስቲያን ቅን መሪ የሚሰጥ እሱ ነው። ለዛሬው ያዘጋጀንላችሁ ዝግጅት በወቅታዊ የቅድስት ቤተክርስቲያናችን መረጃ የቅዱስ ሲኖዶስ እንዲሁም የመምህራን እስር የተመለከተ ያዘጋጀንላችሁ ዝግጅት ይህን ይመስላል። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን።